ሰላም ጤና ይስጥልን የኢዚያ የዩቲዩብ ቻናል ተመልካቾቻችን የዚህ ሳምንት የስፖርት ፕሮግራማችን የኢትዮጵያ ፕሪሚየር ሊግ የዋንጫ ባለቤት ሲዳማ ቡና በሐዋሳ ከተማ የተደረገለትን አቀባበል የተመለከቱ መረጃዎችን ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በፕሮግራማችን ላይ ያላችሁን አስተያየት፣ ጥያቄና ጥቆማ በማህበራዊ ትስስር ገጾች አማራጮቻችን ላይ አድርሱን። ሲዳማ ቡና ዘንድሮ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን አንስቷል። በተጨማሪም ሲዳማ ቡና ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግን በማሸነፍ ድርብ ድል አግኝቷል። ይህንን ስኬት ተከትሎ ሲዳማ ቡና በሐዋሳ ሐምሌ 6 ቀን 2018 ዓ.ም አቀባበል የተደረገለት ሲሆን የሲዳማ ክልል መንግስት ያዘጋጀው የእውቅናና ሽልማት ፕሮግራምም በዕለቱ ተካሂዷል። በእውቅና መርሃ ግብሩ ላይ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ፣ የክልሉ ከፍተኛ አመራሮች፣ የክለቡ ተጫዋቾች፣ አሰልጣኞች፣ አመራሮችና ደጋፊዎች ተገኝተዋል። የሲዳማ ክልል ርዕሰ መስተዳደርና የሲዳማ እግር ኳስ ክለብ የበላይ ጠባቂ አቶ ደስታ ሌዳሞ ሽልማቱን ባበረከቱበት ወቅት እንደገለጹት በክልሉ ያለውን የስፖርት አቅም በመጠቀም ድሉን ለማስቀጠል ይሰራል ብለዋል። የሐዋሳ ዓለም አቀፍ ስታዲየምን ጨምሮ በክልሉ የስፖርት ማዘውተሪያ ስፍራዎችንና መሰረተ ልማቶችን በማስፋፋት ተተኪ ስፖርተኞችን በማፍራት ድሉን ለማስቀጠል እንደሚሰራ ተናግረዋል። ድሉን ለማስቀጠል ስፖርቱን ህዝባዊ በማድረግ ታዳጊዎች ላይ በማተኮር ሊሰራ ይገባል። ከዚህ አንጻር በየአካባቢዎቹ የሚዘጋጁ የስፖርት ማዘውተሪያ ቦታዎች እንደተጠበቁ ሆነው የሐዋሳ ኢንተርናሽናል ስቴዲየም በ2019 ዓ.ም በትኩረት የሚገነባ ይሆናል። ድሉ በአንድነትና በመተጋገዝ ከተሰራ የማይሳካ እንደማይኖር ማሳያ መሆኑን የተናገሩት አቶ ደስታ ተባብረንና ተደምረን ከሰራን የክልሉን ሁለንተናዊ ብልጽግና ማሳካት እንችላለን ብለዋል። በቀጣይ በአፍሪካ ደረጃ የሚኖረው ውድድር የተሳካ እንዲሆን የተቀናጀ ድጋፍ ተጠናክሮ ሊቀጥል እንደሚገባ ተናግረዋል። ሲዳማ ቡና እግር ኳስ ክለብ ያመጣው የድል ዋንጫ ሀገራዊ ኃላፊነትና አደራ ጭምር ያለበት ነው። በ2019 ዓ.ም ክለባችን ሀገራችንን ይወክላል። የሀገር አደራ ከባድ ነው። መሄድ ያለብን ደርሶ ለመምጣት ሳይሆን ዋንጫ አንስተን ሀገር ለማኩራት ነው። ስለዚህ ክለባችን ለዚህ ለታላቅ ሀገራዊ ተልዕኮ በሚመጥን መልኩ ጉድለቶችን ሞልቶ ዝግጅት ማድረግ የሚጀምር ሲሆን የሚጠበቅብን ወጪ በዶላር በመሆኑ የክለቡ ባለቤት የሆነው ህዝባችን በሚያስፈልገው ሁሉ ከጎናችን እንዲቆም ጥሪ እያስተላለፍኩኝ በየፈርጁ የተሳካ ስራ ሰርታችሁ ለእውቅና የበቃችሁ አካላት በሙሉ እንኳን ደስ አላችሁ። የሲዳማ ቡና እግር ኳስ ክለብ ስራ አስኪያጅ ወይዘሮ ከናን በለጠ በበኩላቸው የውድድር ዓመቱ በስኬት እንዲጠናቀቅ የተጫዋቾች ቁርጠኝነት፣ የክልሉ መንግስትና ባለድርሻ አካላት ድጋፍ ጉልህ ድርሻ እንደነበረው ተናግረዋል። ድሉ በአንድነትና በቁርጠኝነት ከተሰራ ትልልቅ ነገሮችን ማሳካት እንደሚቻል ማሳያ መሆኑን ጠቅሰው በመውደቅም ሆነ በመነሳት ከክለቡ ጎን ሆነው ለዛሬ ድል ላበቁ አካላት ምስጋና አቅርበዋል። የክልሉ መንግስት በሰጠው ጠንካራ አመራር እንዲሁም ደግሞ የክለባችን ቦርድ ባሳየው ቁርጠኝነት ከደጋፊዎቻችን ያልተቋረጠ ድጋፍና እገዛ ያንን ጊዜ ተባብረን በጋራ ማለፍ ችለን ዛሬ 2 ዋንጫ ይዘን ከ20 ዓመት በታች እንዲሁም ደግሞ በዋና ቡድናችን በታሪካችን ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆነን ደጋፊው እንዲሁም ደግሞ ህዝቡን ለማስደሰት ስላበቃን ደስ ይለናል። በጋራ የአንድነታችን ውጤት ነው። ይሄ ስኬት የሲዳማ ቡና ክለብ በዚህ ዓመት ለሌሎች ሴክተሮችም ለክልላችንም ብዙ የሚታይ ነገር አሳይቷል ብዬ አስባለሁ። ከስብራት በመነሳት ማሳካት እንደሚቻል፣ በአንድነት ከተሰራ ትልቅ ስኬት ላይ መድረስ እንደሚቻል አሳይቷል።
ክለቡን በታሪኩ ለመጀመሪያ ጊዜ የፕሪሚየር ሊግ አሸናፊ ያደረገው ስኬታማው አሰልጣኝ ያሬድ ገመቹ በተገኘው ውጤት ደስተኛ መሆኑን ጠቅሶ ተጫዋቾች፣ የቦርድ አመራር፣ የክልሉ መንግስት፣ ደጋፊዎችን ጨምሮ ሁሉም ባደረገው የተቀናጀ ጥረት የተገኘ ስኬት ነው ብለዋል። የአሸናፊነታቸው ሚስጥር የቡድኑን ስሜትና ህብረት ለመጠበቅ የተደረገ ጥረት በመሆኑ ድሉን ለማስቀጠል እንሰራለን ብለዋል። የሲዳማ ቡና እግር ኳስ ክለብ ተጫዋቾች፣ የሲዳማ ቡና እግር ኳስ ክለብ ደጋፊዎች፣ የቦርድ አመራር እንዲሁም ለሲዳማ ህዝብ እንኳን ደስ ያላችሁ። እኛም ደስ ብሎናል። እንግዲህ ትልቁ ሚስጥር ምንድነው? ቲም ዩኒቲ ላይ ጠንክራ መስራት አለበት። አሸናፊ ለመሆን ህብረት ይፈልጋል። ሜዳ ውስጥ የሚጫወቱት 11 ሰዎች ናቸው። እነዛን 11 ሰዎች እንደ ለአንድ ነገር ለአንድ አላማ እንዲያስቡ የማድረግ ስራ መስራት ትልቁ የቤት ስራ ይመስለኛል። ታችን ከፍተኛ ጥብቅ ነው። ውጤት ጠፍቶ ራሱ ስለ ነገ ማሸነፍ እንጂ የምናስበው ስላለፈው እያነሳን እየተብሰለሰልን አንዱን እየወነጀለ የሚያልፍበት ምንም አይነት መንገድ የለም። ይሄ ስፖርት ነው። በስፖርት ሂደት ውስጥ ያው ማሸነፍ፣ መሸነፍ፣ አቻ መውጣት እነዚህ 3 ነገሮች አሉ። እነዛን 3 ነገሮች እንዳመጣጣቸው እንቀበላለን። ግን ከስተቶቻችን እየተማርንባቸው ነው የምናልፈው። ለቀጣይ ምን መስራት አለብን የሚለውን ነገር ትምህርት እየወሰድን የጎደለንን እየሞላን መሄዳችን የጠቀመን ይመስለኛል። የክለቡ ተጫዋቾች፣ አሰልጣኞች፣ የሕክምና ባለሙያዎችና ድጋፍ ሰጪዎች ከክልሉ መንግስት የተበረከተውን የመኖሪያ ቤት መስሪያ ቦታና የገንዘብ ሽልማት ከርዕሰ መስተዳደሩ እጅ ተቀብለዋል። በዚሁ መሰረት ለተጫዋቾች፣ አሰልጣኞችና አመራሮች ከ200 እስከ 150 ካሬ ሜትር የከተማ ቦታ ከ2 ሚሊዮን እስከ 200 ሺህ ብር የሚደርስ የገንዘብ ሽልማት ተበርክቶላቸዋል። ለሲዳማ ቡና ከ20 ዓመት በታች ክለብ አባላት በአጠቃላይ 6 ሚሊዮን ብር ተሸልመዋል። የሲዳማ ቡና እግር ኳስ ክለብ ዘንድሮ ያሳካው የኢትዮጵያ ፕሪሚየር ሊግ ዋንጫ በታሪኩ ትልቁ ስኬት ሲሆን ይህንን ተከትሎ በቀጣይ ዓመት በካፍ ሻምፒዮንስ ሊግ የሚወዳደር ይሆናል።